አባታችን ዛሬ ቅዳሜ ውድ ልጆች ቃልን ለማጥናት ቤት መተናልና እናመሰግናሃለን። በአስሩ ትእዛዛት አማካኝነት ለእኛ ለማስተላለፍ የምትፈልገውን ጥልቅ ፍቅርና መልእክት እንዳለ ተረድተን ግንዛቤ ለመውሰድ ወደ አንተ መተናል። አባት ሆይ በመንፈስ ቅዱስ ኃይል በአስርቱ ትእዛዛት የህይወት ቃልን በህይወት እንድንኖር የሚያደርገንን እውነተኛውን ቃልን እንድትገልጽልን እንጸልያለን። ዛሬ ሁለተኛውን ትእዛዝ እናጠናለን። ቃል ዕውቀት ብቻ ሳይሆን ያንተን ማንነት በእውነት እንድንከተል የሚያነሳሳን የፍቅር ኃይል እንዲሆን እንጸልያለን። በዚህ ዓለም ውስጥ የመፈጠራችን ዓላማ ይሄ ነው። ይህን ሁሉ ጊዜ በእጅ አሳልፈን እንሰጣለን። ወደዚህ ጥናት የሚመጡትን ሁሉ ልብ እንድትባርክና እንደገናም እንድታበዛቸው እንጸልያለን። እጅግ አድርገን እናመሰግናለን፣ እንጸልያለን። አሜን። ስለዚህ ዛሬ ሁለተኛውን ትእዛዝ እንጀምራለን። ይህም በአስርቱ ትእዛዛት ተከታታይ ላይ የምናገኘው ሶስተኛው ጥናት ነው። ዛሬ ሁለተኛውን ትእዛዝ ነው የምናጠነው። መጀመሪያ ላይ መግቢያውን አይተን ነበረ። በመቀጠልም ደግሞ አንደኛውን ክፍል አይተን ነበረ። ሶስተኛ ላይ ደግሞ ሁለተኛውን እናያለን ማለት ነው። ነገር ግን ከመጀመራችን በፊት እንደገና ጥያቄ ልጠይቃችሁ ፈልጋለሁ። አስርቱ ትእዛዛት ከእግዚአብሔር ጋር ካለን ጥልቅ የመግባባት ስህተት አንዱ እንደሆነ አምናለሁ። አስርቱ ትእዛዛት ብዙውን ጊዜ በህይወታችን ውስጥ እንደ ከባድና እንደ ቀንበር ሆነው ይመጣሉ። ምክንያቱም ህጉን መጠበቅ እንዳለብንና አለበለዚያ እንደምንሞት እናስባለን። ምክንያቱም ከሞት ጋር የሚያያይዘን ነገር ሁሉ ስህተት ነው ብለንም እንወስዳለን አይደለ? ነገር ግን ከአስፈሪው የእግዚአብሔር ህግ በላይ ብዙ ነገሮች አሉ። እኛን ሊፈውሰን፣ እኛን ወደ ህይወት ሊያመጣን፣ ወደ ምንፈልገው ማንነት ሊመልሰን የሚችለው ይሄ የተትረፈረፈው ፍቅር ማየት እንድንችል እግዚአብሔርን እጸልያለሁ። ህጉን ብቻ ካየን ስህተትን ነው የምናየው። ህጉ ላይ ከቆምን ስህተት እንደሆነም እናምናለን። ነገር ግን ከህጉ በጀርባ ያለውን ፍቅር ማየት አለብን። በዘጸአት ምዕራፍ 20 እና በዘዳግም ምዕራፍ 5 ላይ የሚገኘው ሁለተኛው ትእዛዝ እንመለከታለን። ይህም ጥቅስ ስናነብ ይህን ስንናገር የእግዚአብሔርን ፊት እንድትገምቱ ጠይቃቸዋለሁ። ከእግዚአብሔር ጋር ምን ያህል በጥሩ ሁኔታ እየተነጋገረን እንደሆነ እናያለን። ስለዚህ ይህንንም አብረን እናነባለን። ይሄ ሁለተኛው ትእዛዝ ነው። አብረን እናንብብ። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች በውሃ ካለው ነገር የማናቸውም ምሳሌ የተቀረጸው ምስል ላንተ አታድርግ ይላል። አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ ይላል። ስለዚህ ትእዛዝ ስናስብ የእግዚአብሔር ምስል ምንድን ነው? አንዳንድ ሰዎች ዋው እግዚአብሔር በእርግጥ ቀናተኛ አምላክ ነው ይላሉ። አንዳንድ ሰዎች ይሄ በጣም አስፈሪ አምላክ ነው ይላሉ። እኔ ኃጢአት የሰራሁት እኔ ነኝ። ነገር ግን እግዚአብሔር ለ3ኛ እስከ 4ኛ ትውልድ የሚያደርስ የኃጢአት ክፍያ እንደሚከፍል ይናገራል። ነገር ግን እዚህ ጥቅስ ላይ በጣም ስለተጣበቅን ብዙ ጊዜ ወስደን ጥቅስን የበለጠ መመልከት አንችልም። እግዚአብሔር የወላጆቻችንን ኃጢአት በእኛ በልጆች ላይ ቢያደርግ እግዚአብሔር የሚወዱኝንና ትእዛዜን የሚጠብቁትን ለስንት ትውልድ የማይጠፋ ፍቅርን እንደሚያፈስ አንመለከትም፣ በሺዎች ለሚቆጠሩ ትውልዶች። ስለዚህ 3ና 4 ትውልድ የኃጢአት ክፍያና የኃጢአት ቅጣት እየተነጋገርን እንቆያለን። ነገር ግን ከ1000 ትውልድ የማይጠፋ ፍቅሩን አናነጻጽርም። 1000 ትውልድ ስንት ብለን ልናሰላ ነው? አንድ ትውልድ ብዙ ጊዜ እንደ 30 ዓመት ይቆጠራል። ያኔ ነው አንድ ሰው የሚያድግና ካደገም በኋላ የሚያገባ ልጅ የሚወልድ የሚሆነው። ልጅ መውለድ አንድ ትውልድ ነው። አብዛኛውን ጊዜ ወደ 30 ዓመት አካባቢ ነው። ስለዚህ 30 ዓመት በ1000 ትውልድ ቢባዛ ስንት ዓመት ነው? 30 ጊዜ 1000 30,000 ዓመት ነው። እግዚአብሔር ፍቅሩንና በረከቱን የሚያሰላበት መንገድ ከምናብ እጅግ የላቀ ነው። ይሄም አባታችን ሊሰጠን የሚጠብቀው አይነት ፍቅር ነው። ለዚህ ነው ድምፄን እንድትሰሙ፣ ድምፄን እንድትጠብቁ፣ ትእዛዜን እንድትጠብቁ እያለ የሚያነሳሳ። በዚህ ክፍል የእግዚአብሔር ፍቅር
እግዚአብሔር ለብዙ ሺህ ትውልዶች ሊሰጠን የሚፈልገውን የማይጠፋ ፍቅርና ህይወት ላይ እንድናተኩር ነው። በሌላ አነጋገር የዘላለም ህይወት ማለቴ ነው። እንዲሁም እዚህ ትእዛዝ ላይ ቀጥለን ማሰብ የምንችለው ነገሮች አሉ። ትእዛዙ ለአሕዛብ አልተነገረም። እግዚአብሔር ከማን ጋር እየተነጋገረ እንደሆነ አስታውሱ። ዘጸአት ምዕራፍ 20 በሲና ተራራ ላይ ነው። ይሄ ህያውና ኃይል ያለው የእግዚአብሔር ድምፅ ነው። የሚሰሙትም እስራኤላውያን ከአሕዛብ ሁሉ የተመረጡ የእግዚአብሔር ሕዝብ በቀር ሌላ ማንም አልነበረም። እስራኤላውያን እነማን ነበሩ? ግብፅ የገለበጠችውን እስራኤላውያንን ለ430 ዓመት በባርነት ያቆየችው 10 መቅሰፍቶችን ከተፈጸመባት በኋላ ያንን አገር ለቀው ወጥተዋል። ተአምራዊውን ዘጸአት በዚህ ማየት ችለናል። በእግዚአብሔር አስደናቂ ድንቆችና ተአምራቶች ቀይ ባህርን ተሻግረዋል። አሁን እነዚህ ሰዎች በእግዚአብሔር ፊት ቆመው ነው ያሉት። እነዚህ ሰዎች ከእግዚአብሔር ጋር ይህንን መልካም ግንኙነት ለመመስረት የፈለጉ ናቸው። እነዚህ ሰዎች እግዚአብሔርን ለማግኘትና ለማየት በጣም የፈለጉ ናቸው። ስለዚህ ሰዎች በሲና ተራራ ግርጌ ሲቆሙ እግዚአብሔር ሲወርድ የዘላለም ሕይወት ቃሉን 10ቱን ትእዛዛት ሲሰጣቸው ሲናገር እግዚአብሔርና ሕዝቡን ይህን ዘላለማዊ ቃል ኪዳንና ግንኙነት እንዲያሟሉ የልባቸውን ሁኔታ መገመት ትችላላችሁ። እግዚአብሔር የዚህ ሕግ አውጪ እንደመሆኑ መጠን እስራኤላውያን እግዚአብሔርን ምን ያህል ማየት እንደሚፈልጉ በሚገባ ያውቃል። ታዲያ እግዚአብሔር በሁለተኛው ትእዛዝ ውስጥ ሕዝቡ እንዳያደርግ የከለከለው ምንድን ነው? ሁለተኛው ትእዛዝ ምን ይላል? እኛ የምናነበው ምንም ጣዖት አትስሩ፣ ምንም ምስል አትስሩ የሚለው ነው። ይህንም በመናገር እግዚአብሔር የሰውን ድክመት ምን ያክል ጠንቅቆ እንደሚያውቅ አሁንም ተረድተናል። ይህን ማየት እንፈልጋለን፣ መስማት፣ መንካት እንፈልጋለን። ሁሉም ነገር በእውነት እንድናምን ተጨባጭ መሆን አለበት። የወደቀና የተበላሸ የሰው ልጅ ተፈጥሮ ስለምናውቅ ማለቴ ነው። እግዚአብሔር ያንን እንዳናደርግ ያስጠነቅቀናል። እግዚአብሔር ሊያገኘን ስለሚፈልግ የውሸት ምስል እንድንከተል አይፈልግም። ልክ እንደ ማንነቱ እንድናየው ይፈልጋል። ሁለተኛው ትእዛዝ ማጥናታችንን ስንቀጥል ይህንን ማስታወስ አለብን። አባታችን ልክ እንደ ማንነቱ እንድናየው ይፈልጋል። ለዚህ ነው ጣዖት እንዳንሰራ፣ ምንም ምስል እንዳንሰራ የሚነግረን። ነገር ግን ችግር አለ አይደል? እግዚአብሔር የማይታይ አምላክ ነው። እግዚአብሔርን ማየት እንፈልጋለን፣ አባታችንን ማየት እንፈልጋለን፣ ግን አንችልም። ምክንያቱም የማይታይ አምላክ ነው። ለምን? ምክንያቱም እሱ መንፈስ ነው። ዮሐንስ ምዕራፍ 4 ከቁጥር 24 ላይ እግዚአብሔር መንፈስ እንደሆነ ይናገራል። ለዚህ ነው ለምሳሌ አምልኮን በመሳሰሉት በማንኛውም አይነት ግንኙነት ውስጥ ለመሳተፍ ከፈለጋችሁ በመንፈስና በእውነት ማምለክ መቻል አለባችሁ። እነዚህ ሁለቱ ነገሮች መንፈስና እውነት ሊኖረን ይገባል። ከእግዚአብሔር ጋር ህብረት የምንፈጥርበት መንገድ ነው። አምላካችን እንደ ማይታይ ነው። እሱ መላውን አጽናፈ ዓለም ይሞላል፣ ግን ማየት አንችልም። መጽሐፍ ቅዱስ እግዚአብሔር ፍቅር እንደሆነ ይመሰክራል። ፍቅርን ማየት ትችላላችሁ? አንችልም አይደል? ግን ሲኖረን እንዳለ እናውቃለን። ሲሰማን በፍቅር ውስጥ ስንሆን እናውቃለን። ስለዚህ ኤርምያስ ምዕራፍ 23 ከቁጥር 24 እግዚአብሔርም ሰው በስውር ቢሸሽግ እኔ አላየውምን ሲል ይናገራል። ይሄ እግዚአብሔር ሁሉን ቻይነቱን ይመሰክራል። እሱም በሁሉ ቦታ ሰማይና ምድርንስ የሞላው እኔ አይደለሁምን ይላል እግዚአብሔር። አዎ እግዚአብሔርን ማየት አንችልም። ነገር ግን እግዚአብሔርን ማየት የምንችልበት መንገድ አለ። እግዚአብሔርም አይቻችኋለሁ፣ ከኔ መደበቅ አትችሉም፣ እኔ በሁሉም ቦታ አለው እያለ ነው። ከዚህ ምን ያህል እምነት ማግኘት እንችላለን? እግዚአብሔር አሁንም ከኛ ጋር ነው። በማሌዥያ፣ በኢንዶኔዥያ፣ በዩናይትድ ስቴትስ፣ በኮሪያ ሁላችንም በብዙ ርቀት ተለያይተን ብንገኝም እግዚአብሔር ዛሬ ከሁላችንም ጋር አለ። አሜን። እግዚአብሔር እንድናየው እንደሚፈልግ አስታውሱ። እግዚአብሔርን ማንም እንዳላየ እናውቃለን፣ ምክንያቱም መንፈስ ስለሆነ የማይታይ አምላክ ነው። መጽሐፍ ቅዱስ ይህንን ይመሰክራል። ዮሐንስ ምዕራፍ 1 ከቁጥር 18 እንዲህ ይላል፣ መቼም ቢሆን
እግዚአብሔርን ያየው አንድስ እንኳ የለም። በአባቱ እቅፍ ያለው አንድ ልጁ እሱ ተረከው። እሱ በአብ እቅፍ ውስጥ ነበረ፣ እሱም አብራርቶታል፣ ለእኛም አሳየን ይላል። ቆላስይስ ምዕራፍ 1 ከቁጥር 15 እሱ የማይታየው አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በሱ ለሱ ተፈጥሯል። ሃሌሉያ! ለዚህ ነው በኢየሱስ ክርስቶስ የምናምነው። ለዚህ ነው በአዲስ ኪዳን ኢየሱስን የምናጠናው። በብሉይ ኪዳን ውስጥ ስለሱ የተነገሩትን ትንቢቶችን እንማራለን። ልክ ነኝ ወንድሞችና እህቶች? ሌላም ችግር ደግሞ ሊያጋጥመን ይችላል። ታሪክ እንደሚነግረን ኢየሱስ እግዚአብሔር ራሱ ስጋዊ መልክ ይዞ ወደኛ ቢመጣ እንደ እግዚአብሔር አውቀነዋል ወይ የሚለውን መጠየቅ አለብን። ምንም እንኳን እንደ ሰው የሰው ስጋ ለብሶ ቢመጣም ደቀ መዛሙርቱ ከኢየሱስ ጋር ብዙ ዓመታትን ቢቆዩም እየተማሩ እያጠኑ እየኖሩ ከሱ ጋር እየተኙ እየበሉ ሁሉም ኢየሱስን ማወቅ አልቻሉም። ልክ ነኝ? ታሪክ የሚነግረን አስደናቂ እውነት ይሄ ነው። ፊልጶስ ኢየሱስን ኢየሱስ ሆይ ብዙ ጊዜ ካንተ ጋር ነበርን፣ ሁል ጊዜ ስለ አባትህ ትነግረናለህ፣ ስለዚህ እባክህ አብን አሳየን ሲል ጠየቀው። ኢየሱስም አዘነ። ይህ ጥያቄ ከፊልጶስ የመጣ ብቻ ሳይሆን ፊልጶስ የሁሉንም ልባቸውን እዚያ የነበሩትን ይወክላል። ዛሬ በዚህ የእምነት ጉዞ ውስጥ እየተከተልን ነው እንላለን። ኢየሱስ ግን ልናይ የምንፈልገው ነገር አለ ብለን በልባችን እንደ ጥያቄ ያስቀመጥነው ነገር ሊኖር ይችላል። እነሱ ግን ሁል ጊዜ ስለ እግዚአብሔር ስለ አባትህ ትናገራለህ፣ እግዚአብሔር አብን ማየት እንፈልጋለን፣ እባክህን አሳየን እያሉ ይጠይቁት ነበር። ኢየሱስ ምን አለ? እያለቀሰ ከእናንተ ጋር ይህን ያህል ጊዜ ኖሬ አንተ ግን አላወቅኸኝም ማለት። ፊልጶስንም እኔን ያየ አብን አይቷል አለው። ታዲያ አብን አሳየን እንዴት ትላለህ አለው። ይሄ በደቀ መዝሙሩ በኢየሱስ መካከል የተዛባ ግንኙነት መሆኑን የሚያሳየን ነው። አብረው ናቸው፣ በተመሳሳይ ጊዜ በአንድ ቦታ አብረው ይገኛሉ፣ ብዙ ውይይቶችን አድርገዋል፣ ብዙ የትምህርት ሂደቶችን ተከትለዋል። ነገር ግን በተመሳሳይ ጊዜና ቦታ ላይ ቢሆኑም ኢየሱስን አላወቁትም ነበር። አብን ማየት ስለምንፈልግ ዘውትር እንጠማለን፣ አብን አሳየን ብለው ይጠይቁታል። ይህ ጥልቅ እውነት ይነግረናል። ኢየሱስ በሚታይ መልክ ቢመጣም አሁንም እሱን ማየት አንችልም። ይሄ ማለት እግዚአብሔርን በአካላዊ አይኖቻችን ማየት አንችልም። አካላዊ አይኖቻችን እግዚአብሔርን የምናይበት ችሎታ አይደሉም። በሰውነታችን ውስጥ እግዚአብሔርን ለማየት ኢየሱስን ለማየት የሚያስችል ሌላ ችሎታ አለ። ይሄ ምንድን ነው? እግዚአብሔርን የማየት መንገድ የሰውነታችን አይኖቻችን ሳይሆኑ የልቦናችን አይኖች ናቸው። ኢየሱስ ይህንን አብራርተዋል። እግዚአብሔርን የማየት ብቸኛው መንገድ በልባችን ነው። የክርስትና ሕይወት በልባችን ማየት እንድንችል ራሳችንን ስለማሰልጠን እንደሆነ አምናለሁ። በአይኖቻችን የማየት ችግር እንደሌለብን አንዳንድ ጊዜ ሙሉ ሁኔታዎችን ሳንረዳ ከተግባሮች በስተጀርባ ያለውን የሰውን ዓላማ ሳንረዳ ወደ አካላዊ አይኖቻችን ስንመለስ አንዳንድ ጊዜ ሌሎች በተሳሳተ መንገድ እንድንረዳቸውም እንደረጋለን። በመጨረሻም ሌሎች ሰዎች ላይ እንፈርድባቸዋለን ወይም እንኮንናቸዋለን። ከዚያ ሰው ጋር በእውነት መሆን አልችልም፣ ከእንግዲህ ከዚያ ሰው ጋር መስራት አልችልም፣ ቀኖቼን ከዚህ ወንድም ወይም እህት ጋር ማሳለፍ በጣም ይከብደኛል እንላለን። ይህ ሁሉ የሆነው በአካላዊ አይኖቻችን ስናይ ነው። በልባችን ለማየት ራሳችንን ማሰልጠን አለብን። ታዲያ ኢየሱስ በማቴዎስ ምዕራፍ 5 ቁጥር 8 ላይ ምን አለ? በስምንቱ ብፁዓን ቃሎች ውስጥ ካሉት ቃሎች አንዱ ልባቸው ንጹሐን የሆኑ ብፁዓን ናቸው እግዚአብሔርን ያዩታል ይላል። አሜን። እግዚአብሔር ኢየሱስ ራሱ ነው።
እግዚአብሔርን የማየት መንገድን እያብራራ ነበር። ይህም በልባችን እንደሆነ ይናገራል። ልባችን ንጹህ መሆን አለበት ይላል። ደቀ መዛሙርቱ በኢየሱስ ሞት ምክንያት በሚያዝኑበት ትዕይንት ላይ ተመሳሳይ ምሳሌ እናያለን። ኢየሱስ ከሞተ በኋላ ደቀ መዛሙርቱ ወደ ኦውስ ይወርዱ ነበረ። በሌላ አነጋገር ኢየሱስ ክርስቶስን የመከተል የ3 ወይም የ4 ዓመት ፕሮጀክታቸውን ትተው ነበረ እንደማለት ነው። ምክንያቱም ከእንግዲህ ማመን ስላልቻሉ ማለት ነው። ድምፄን ብትታዘዙ ሞትን አታዩም፣ የዘላለም ሕይወት ታገኛላችሁ አለ እሱ። ሆኖም ግን ያንን ያስተማረው መምህር ራሱ በመስቀል ላይ እያዩ ስለሞተ ተስፋ ቆረጡ። የራሳቸውን ስጋዊ አይኖቻቸውን በመቀየርና የሆነውን በመገንዘብ ልባቸው ደነዘዘ። ሁሉንም ነገር ትተው ለመሸሽ ብቻ ፈለጉ። ግን ሁላችንም ይህን ታዋቂውን ታሪክ እናውቃለን። ማንን ነው ሊያያቸው የመጣው? ኢየሱስ ራሱ መጣ። ግን ምን ሆነ? ደቀ መዛሙርቱ የተነሳውን ጌታ ያውቁታል? አይ አላወቁትም። እነዚህ ጥቅሶች እንመልከት። በሉቃስ ወንጌል ምዕራፍ 24 ላይ ነው። መጽሐፍ ቅዱስን ከፍተን የሉቃስ ወንጌል ምዕራፍ 24ን ሙሉ ምዕራፍ እንድታነቡ አበረታታለሁ። በጣም አስደናቂ ነው። ነገር ግን እዚህ ጋር በጣም ጠቃሚ የሆኑ ጥቂት ጥቅሶችን ብቻ እየዘለልን እናያለን። ኢየሱስ በትንሣኤ መልክ በደቀ መዛሙርቱ ፊት ቆሞ ነበር። ነገር ግን መጽሐፍ ቅዱስ ምን ይላል? አይኖቻቸው እሱን እንዳያውቁ ተከለከሉ ይላል። ይሄ ምን ማለት ነው? አይኖቻቸው ተከፍተው ነበረ። በግልጽ ለማየት እንደሚቻለው ኢየሱስ የሆነውን ሰው እያዩ ነበረ። ነገር ግን ኢየሱስን አላዩት። እነዚህ አይኖች ስለ ስጋዊ አይኖቻቸው እንደሚያመለክቱ ማየት ትችላላችሁ። ነገር ግን በኋላ ላይ ኢየሱስን ለማየት አይኖቻቸው ተከፍተዋል። ሉቃስ ወንጌል ምዕራፍ 24 ከቁጥር 31 ላይ እንዲህ ይላል፣ አይኖቻቸው ተከፈቱ አወቁትም፣ እሱም ከአይኖቻቸው ጠፋ ይላል። አያችሁ፣ እዚህ ያሉት እነዚህ አይኖች ስለ ስጋዊ አይኖች አያመለክቱም። አይኖቻቸው ልክ እንደኔና እንደናንተ ሁል ጊዜ ክፍት ነበሩ። ነገር ግን ስጋዊ አይኖቻቸው ክፍት ቢሆኑም ኢየሱስ ወይም መጽሐፍ ቅዱስ መንፈሳዊ አይኖቻቸው የተዘጉበትን ሁኔታ እየጠቆመ ነበር። መንፈሳዊ አይኖቻቸው ክፍት ናቸው አሁን። ይሄንን ክፍል እንድታስተውሉ እፈልጋለሁ። አይኖቻቸው ከተከፈቱ በኋላ ኢየሱስን ካወቁ በኋላ ምን ሆነ? ጠፋ ይላል። መንፈሳዊ አይኖቻችን ሲከፈቱ አባታችን እግዚአብሔር በእውነት ስናውቀው የመጀመሪያው መልክ መንፈስ ስለሆነ ከእንግዲህ አይታይም። የማይታይ አምላክ ነዋ። እሱን በዛ መንገድ ነው ማየት የምንችለው። አሜን። ስለዚህ ኤፌሶን ምዕራፍ 1 ከቁጥር 18 የልባችን አይኖች መከፈት እንዳለባቸው ይነግረናል። ይህም በእምነት ጉዟችን ውስጥ አስፈላጊው ክፍል ነው። ኤፌሶን ምዕራፍ 1 ከቁጥር 18ን አብረን እናንብብ። የልባችሁ አይኖች እንዲበሩ ጸልያለሁ፣ ይህም የመጥራቱ ተስፋ ምን እንደሆነ በቅዱሳንም ዘንድ የርስቱ ክብር ባለጠግነት ምን እንደሆነ ታውቁ ዘንድ ይላል። ሁላችንም በኮቪድ-19 ምክንያት በትንሽ ወይም በታላላቅ መንገዶች ተጎድተን ሊሆን ይችላል። የዓለም ፍጻሜ ይሄ ነው ብለንም ሊሆን ይችላል። ነገር ግን ሁኔታው ምንም ይሁን ምን ቅዱሳን መጻሕፍት እንደሚመሰክሩት አሁን ለኛ የሚጸልዩልን የእምነት አባቶች አምላካችን ኢየሱስ ክርስቶስ እና ሐዋርያት ሁሉ ጸሎታቸው የልቦናችን አይኖች እንዲከፈቱና እንዲበሩ ነበር። ነገር ግን ሁኔታው ምንም ይሁን ምን ቅዱሳን መጻሕፍት እንደሚመሰክሩት አሁን ለኛ የሚጸልዩልን የእምነት አባቶች አምላካችን ኢየሱስ ክርስቶስ እና ሐዋርያት ሁሉ ጸሎታቸው የልቦናችን አይኖች እንዲከፈቱና እንዲበሩ ነበር። ይህን ተሞክሮ ስናገኝ ሁኔታዎች ምንም ይሁኑ ምን ጨለማ ቢመስሉም የአባታችን ታላቅ ተስፋ ኢየሱስ ክርስቶስን እንድናውቅና እንድናገኝ ሊያደርገን የሚችለው የልቦናችን አይኖች የመብራት ሂደት ነው። አብ እኮ ለእኔና ለእናንተ ያለው ጥሪ ይሄ ነው፣ ማየት የሚለው። ኢየሱስ እንደ አዳኛችን ልንቀበለው እንችላለን። ያን ጊዜ ዋጋ ሳይከፈልልን የመጣን ሊመስለን ይችላል። አባታችን ለኛ ባለው ጥሪ ተስፋ ላይ ግን ትልቁ ዋጋ ከፍሎ ነው ወደ ህይወት ያመጣ። እንዲህ አስደናቂ በረከት የውርስ ክብር ሀብት ይዞ ይመጣል። ያም ውርስ መንግስተ ሰማያት የማን ርስት ነው?
የቢል ጌት ርስት አይደለም፣ የሳምሰንግም ርስት አይደለም። የአባታችን ሁሉን ቻይ አምላክ ርስት ነው። ርስትም ለትንሽ የንብረት ምልክት ወይም ለትንሽ ገንዘብ ጥቅም ላይ አይውልም። ውርስ የሚያመለክተው ለታላላቅ ሀብቶች ነው፣ ለአካላዊም ሆነ ለመንፈሳዊ ሀብት ነው። እዚህ የልባችን አይኖች ሲከፈቱ የአባታችንን የክብር ሀብት በእኛ ውስጥ ማየት እንችላለን። አሜን። ወደ እግዚአብሔር ወደዚህ አባት በእውነት እየጸለይን ከአንተ ጋር ምንም አይነት የተሳሳተ ግንኙነት አንፈልግም፣ ከአንተ ጋር ያለን ህብረት እንዲስተካከል እንፈልጋለን። አሁን በህይወታችን ውስጥ የተከሰቱ ያሉት እነዚህ አስደናቂ ነገሮች ሁሉ ማየት እንድንችል ከአንተ ጋር ፍጹም በሆነ መንገድ መጣጣም እንፈልጋለን። እዚህ ያለው ነገር ሁሉ በአሁኑ ጥቅስ ውስጥ አስገብተን ማየት እንፈልጋለን እንላለን። ስለዚህ ንጹህ ልብ የሚለው ቃል አስፈላጊው ነገር ልባችን ንጹህ መሆን እንዳለበት የሚያመለክተው ነው። ኢየሱስ በማቴዎስ ምዕራፍ 5 ከቁጥር 8 ላይ እንደተናገረው ልባቸው ንጹህ የሆኑ ብፁዓን ናቸው እግዚአብሔርን ያዩታል ይላል። ስለዚህ ይህ ንጹህ ልብ በግሪከኛ ካታሮስ ይባላል። ካታሮስ ንጹህ ልብ ማለት በላይኛው ላይ የሚታዩ ድርጊቶች ብቻ ሳይሆን ሐሳባችን፣ ልባችን ውስጥ ያሉ አስተሳሰቦች መሆን እንዳለባቸው ይናገራል። ስለዚህ በውጭ በኩል መልካም የሚመስል ነገር እያደረግን ሊሆን ይችላል። ነገር ግን እግዚአብሔር ውስጣችንን ያያል። ሐሳባችንን፣ እቅዳችንን ንጹህ መሆን እንዳለባቸው ይነግረናል። ስለዚህ በውጭም ሆነ በድርጊታችን ጥሩ ከሆንን ነገር ግን በእውነቱ ውስጥ ንጹህ ካልሆንን ምን እያልን ነው? ግብዝነት ይባላል። ይሄ ነገር እየተገበዝን ነው ማለት ነው። ስለዚህ ድርጊቶቻችን ብቻ ሳይሆኑ ከነዚህ ድርጊቶች በስተጀርባ ያሉ ምክንያቶቻችንም ንጹህ መሆን አለባቸው። ያ ነው ካታሮስ። እንዲሁም እንደዚህ አይነት የንጹህ ልብ አይኖች ሲኖሩን ሁለት አስተሳሰብ የለብንም። ይሄ ማለት እግዚአብሔርንም እያገለገልን ሌላ ነገርንም እያገለገልን ልንሆን አንችልም ማለት ነው። አይኖች እነዚህ የንጹህ ልቦች መገለጫ ናቸው። በእግዚአብሔር ላይ ብቻ ያተኮሩ ናቸው። ታዲያ የልቦናችን አይኖች በእግዚአብሔር ላይ ብቻ ያተኮሩ ሲሆኑ ምን ማለት ነው? ይህ ማለት በቤት ውስጥም ሆነ በውጭም ብንሆን እግዚአብሔርን ብቻ ለማስደሰት እንኖራለን ማለት ነው። ይህ ማለት ከሰዎች ምስጋና አንፈልግም ማለት ነው። ከማን ነው የምንፈልገው? ከእግዚአብሔር። ስለዚህ ብዙ ስራ፣ አገልግሎት፣ መከራ፣ ራስን መወሰን ወይም ማንኛውም ነገር ልንሰራ እንችላለን። ነገር ግን የዚያ ምስጋና ከሰው አይደለም። አባታችን ለክብሩ የምናደርጋቸውን ትናንሽ ስራዎችን እንኳን ስለሚያስታውስ ያውቀናል። ሊያጽናናን ወይም ሊያጠነክረን የሚችል ማንም ከሌለ ተስፋ እንዳትቆርጡ አበረታታችኋለሁ። ሮሜ ምዕራፍ 2 ከቁጥር 29 ላይ እውነተኛ አይሁዳዊ ከውጭ የሚለየው አይደለም፣ ነገር ግን ውስጣዊ ነው። እንደገና ይሄ ከንጹህ ልብ ጋር ይያያዛል። ግርዘት የስጋ መገለጫ አይደለም፣ ግርዘት የልብ ነው ይላል። በመንፈስ የሚፈጸም የልብ ግርዘት ነው ይላል። በአካላዊ ብቻ አይደለም። ከሁሉም በላይ ደግሞ ውዳሴው ከሰዎች ሳይሆን ከእግዚአብሔር ነው። ዛሬ በጥናቱ የተሳተፍን ሁላችንም በልባችን ውስጥ የካታሮስ በረከት እንድንቀበል እንጸልያለን። ስለዚህ አባታችን እግዚአብሔርን ለማስደሰት ብቻ በእውነት ማገልገል እንችላለን። እናም ይሄን በማድረግ የማይጠፋ ፍቅሩ ለዘላለም በእኛ ላይ እንደሚፈስ ቃል ገብቶልናል። ከዚያም ይሄ መተላለፊያ፣ ይሄ የበረከት ምንጭ ወደ መሆን እንመጣለን። ስለዚህ እኛ ይህን ህያው ውሃ፣ መልካምና ፍጹም ግንኙነት ከእግዚአብሔር ጋር መንገድ እየከፈተልን ይሄዳል። ውዳሴያችን ከሰዎች እንዳይመጣ በዚህ ላይ ጥገኛ መሆን የሌለብን እንደሆንን ይነግረናል። ነገር ግን ሁሉ ጊዜ በአምላካችን ላይ ይህን የሚያረጋግጥ እምነት ሊኖረን ይገባል። እስካሁን ድረስ አጥንተናል። እግዚአብሔርን ማየት እንፈልጋለን። ነገር ግን እግዚአብሔርን የማየት ብቸኛው መንገድ ልባችንን ንጹህ በማድረግ ነው። ነገር ግን አሁን አንዳንድ ጊዜ እግዚአብሔርን የማየት ችግር አለብን። ይህም ማለት ልባችን አሁን መሆን እንዳለበት መናገር ብቻ አይደለም፣ የተሰበረውን ልባችንን እንዴት እንደምናስተካክለውም ጭምር ነው። አንድን ነገር ለማስተካከል
መጀመሪያ ምን እንደሚመስል መረዳት አለብን አይደል? የተሰበረውን ልባችንን ለማስተካከል የመጀመሪያ ሁኔታችንን መመልከት አለብን ብዬ አስባለሁ። በመጽሐፍ ቅዱስ ውስጥ የመጀመሪያ ሁኔታችን መጀመሪያ ምን እንደሚመስል ለመረዳት የት መጥቀስ እንደምንችል እንመልከት። የዘፍጥረት መጽሐፍ ነው አይደል? ሰው በመጀመሪያ በእግዚአብሔር አምሳል የተፈጠረ ነው። በጣም በክብር ተፈጥሯል። ነገር ግን በውድቀቱ ምክንያት ያንን የእግዚአብሔርን መልክ አጥቷል። ስለዚህ ወደ መጀመሪያው የዘፍጥረት መጽሐፍ ምዕራፍ 1 ከቁጥር 26 እና 27 በመመለስ የነበረንን የመጀመሪያውን ሁኔታ እንመልከት። ስለዚህ ይህንን አብረን እናነባለን። እኔ እንዳጎላሁት እነዚህ ሁለት ጥቅሶች ተመሳሳይ ቃል ደጋግመው ያጎላሉ። ዘፍጥረት ምዕራፍ 1 ከቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህርን ዓሣዎችንና የሰማይ ወፎችን እንስሳትንም ምድርንም ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ ይላል። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክም ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። ታዲያ የትኛው ቃል ደጋግሞ መከሰቱን እየቀጠለ ነው? እዚህ ጋር በእግዚአብሔር መልክ ተፈጠሩ የሚለው ነው አይደል? እዚህ ጋር ለአፍታ ቆም ብለን እናስብ። ሁለተኛው ትእዛዝ እያጠናን ነው። ሁለተኛው ትእዛዝ ምን እንድናደርግ ነው የሚነግረን? ምንም አይነት ጣዖት እንዳንሰራ፣ ምንም አይነት ምስል እንዳንቀርጽ ነው የሚነግረን። ለምን? የእግዚአብሔር እውነተኛው ምስል መጀመሪያ የት እንደነበረ ማየት አለብን። እግዚአብሔር በመጀመሪያ ምስሉን የት እንዳስቀመጠ ማየት አለብን። በዘፍጥረት ምዕራፍ 1 ቁጥር 26 እና 27 ላይ እንደምናነበው እግዚአብሔር የራሱን መልክና ምሳሌ በእኛ ውስጥ አስቀመጠ። ስለዚህ እግዚአብሔር ዘውትር በራስ አለመተማመንንና ጥማት ውስጥ ስንሆን ከኛ ውጭ ያሉ ነገሮችን በዚህ ዓለም ውስጥ ያሉ ነገሮችን ለማግኘት ስንዘረጋ በውስጣችን ያለውን ባዶነት ለመሙላት እነዛን ነገሮች መጠቀም ስንጀምር የእግዚአብሔርን የምስሉን ምሽግ ለማግኘት ያለማቋረጥ ወደዛ ስንዘረጋ ሲመለከተን ምን ያክል አስፈሪ እንደሆነ መገንዘብ አለብን። ከራሳችን ውጭ ያሉ ነገሮች ገንዘብ፣ ኃይል ቢሆን ሌሎች ሰዎችም ሊሆኑ ይችላሉ፣ ሌሎች ምኞቶችም ሊሆኑ ይችላሉ። ነገር ግን አባታችን እግዚአብሔር ሁሌም የሚያስታውሰን ይሄንን ነው። እያንዳንዱ ሰው በአንድ ወይም በሌላ መልኩ ለዘመናት ወይም ደግሞ ከዘመናት በኋላ የሚፈለገው ሁሉን ቻይ የሆነው የእግዚአብሔር ምስል በቦታው እንዲገባ ነው። ከእናንተና ከኔ በቀር ሌላ ማንም የለም ይህንን ማድረግ የሚችለው። እግዚአብሔር ያጣነውን ምስል እንድንመልስ እየነገረን ነው። ከእንግዲህ ወዲህ ውጭ መመልከት አንችልም። ወንድሞችና እህቶች ውስጣችንን መመልከት አለብን። በውስጣችን የእግዚአብሔርን ምስል መልሶ ለማግኘት መጣር አለብን። ለዚህ ነው ሁለተኛውን ትእዛዝ ምንም አይነት ጣዖት ወይም ምስል እንዳንሰራ የሚያስጠነቅቀን። ምክንያቱም አሁን በእኛ ውስጥ መሆን ያለበት ተብሎ ስለሚታሰበው ነገር በወደቅንበት ምክንያት የእግዚአብሔርን ክብር በከንቱ ምስሎች እየለወጥን ነው። ይህም የማይታመን ነው። ሮሜ ምዕራፍ 1 ከቁጥር 23 ይህንን ያብራራል። የእግዚአብሔርን እውነተኛውን ምስል እንደተለወጠብን ይናገራል። ቁጥር 23 እንደዚህ ይላል፣ የማይጠፋውን የእግዚአብሔርን ክብር በሚጠፋው ሰውና በወፎች፣ አራት እግር ባላቸው በሚንቀሳቀሱትም መልክ መስለው ለወጡ ይላል። አሁን የመጀመሪያው ሁኔታችንን ተረድተናል። ታዲያ ይህንን እንዴት ማስተካከል እንችላለን? ወደ ኋላ መመለስ እንፈልጋለን። ይህን እንዴት ማስተካከል እንችላለን? ተሐድሶን መመልከት አለብን። መጽሐፍ ቅዱስ አንድ መንገድ እንዳለ ይነግረናል። ወደ እውነተኛው እውቀት ታደሱ ይላል። ታዲያ እንዴት ነው የምንታደሰው? ወደ ቆላስያስ ምዕራፍ 3 ከቁጥር 10 እንሂድ። የፈጠረውን ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል ይላል። ታድሶ ወይም ደግሞ እድሳት። አዲሱ ማንነት ምንድን ነው? አዲሱ ማንነት እንደ ፈጣሪው ምስል እንደ እውነተኛው እውቀት እየታደሰ እንደሚሄድ ይገልጻል። ስለዚህ ለመታደስ የሚያስፈልገን በጣም አስፈላጊው ክፍል ይሄ እውነተኛው እውቀት ማግኘት ነው። ነገር ግን በዚህ ዓለም ውስጥ ከፍተኛ የትምህርት አይነት ይሄን ማድረግ አይችልም። ምክንያቱም ይሄ እውነተኛው እውቀት በምን የተመሰረተ እንደሆነ ማየት አለብን። ይሄ እውነተኛው እውቀት የፈጣሪው ምስል መሰረት ነው። በሌላ አነጋገር እውነተኛው እውቀት በፈጣሪ ምስል መሰረት ነው። ልጃችን ወደ ሃርቫርድ ወይም ወደ ዩኤል ቢሄድ በዚህ ዓለም ውስጥ ከፍተኛው የአካዳሚክ ትምህርት ለመማር ቢሄዱ እውነተኛ እውቀት
በፈጣሪ ምስል ያለውን ነገር ሊያገኙ አይችሉም። ይህም እውነተኛ እውቀት የምናገኘው ሕያው የማይሻር የእግዚአብሔር ቃል ከሆነ መጽሐፍ ቅዱስ ብቻ ነው ማለት ነው። ይህንም ምሳሌ ብዙ ጊዜ ለብዙ ወንድሞችና እህቶች አካፍያለሁ። ይህን አጠቃላይ ጥናት የተመሰረተውን በሬቨረንድ አብርሃም ፓርክ በተጻፈው የቤዛነት ታሪክ ተከታታይ ክፍል ውስጥ በልዩ ተከታታይ ላይ ታገኛላችሁ። ነገር ግን አንዳንድ ጊዜ የቤዛነት ታሪክን ማጥናት አለብን እንላለን። የመቤዠት ታሪክ ብቸኛው ከጸሐፊው ዓላማ ጋር እኩል አይደለም። ምክንያቱም ሙሉ ሐረግ የሚናገረው የእግዚአብሔርን አስተዳደርና የመቤዠትን ታሪክ ማወቅ አለብን የሚለው ላይ ነው። ስለዚህ የመቤዠት ታሪክ ብቻ አይደለም፣ በመቤዠት ታሪክ ውስጥ የእግዚአብሔርን አስተዳደርም እያጠናን እንደሆነ እያያችሁ ነው። የምንናገረው ስለ እግዚአብሔር አስተዳደር ነው። ስለ ጆ ባይደን አስተዳደር አይደለም፣ ወይም ስለ ፕሬዚዳንት ሙን አስተዳደር አይደለም። የምንነጋገረው ስለ እግዚአብሔር አስተዳደር ነው። ስለዚህ ምን ያህል ማጥናት እንዳለብን መገመት እንችላለን። ለምሳሌ ትንሽ ሱቅ እንዲኖረን ከፈለግን ከኮሌጅ ምን አይነት ዲግሪ ማግኘት አለብን? በቢዝነስ አስተዳደር የማስተርስ ዲግሪ ማግኘት አለብን አይደል? ይህም ማስተርስ ኦፍ ቢዝነስ አድሚኒስትሬሽን ወይም ደግሞ ኤምቢኤ ብለን እንጠራዋለን። ኤምቢኤ ለማግኘት ቢያንስ ስንት ዓመታትን ማጥናት አለብን? ቢያንስ 4 ዓመታትን የመጀመሪያ ዲግሪ ማግኘት አለብን አይደል? በእርግጥ በጣም ብልህ ከሆናችሁ የማስተርስ ዲግሪያችሁን በ2 ዓመታት ውስጥ ማጠናቀቅ ትችላላችሁ። ስለዚህ ኤምቢኤ ለማግኘት የሚያስፈልገን ቢያንስ 6 ዓመታት ነው። በቢዝነስ አስተዳደር የማስተርስ ዲግሪ የምንነጋገረው ስለ እግዚአብሔር አስተዳደር። የእግዚአብሔርን ቃል ለማጥናት ሙሉ በሙሉ ትኩረት መስጠት ተፈጥሯዊ ነው። መጽሐፍ ቅዱስ ውስጥ ለምን ማጥናት እንዳለብን የሚነግረን ይሄ እውነተኛ እውቀትን ለማግኘት የሚረዳን መንገድ ነው። ስለዚህ ወደ አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 5 እንሂድ። የትምህርቱ ዓላማችን እዚህ ላይ ልናገኝ እንችላለን። ጥሩ ተማሪዎች ሁል ጊዜ የጥናቱን ዓላማ፣ የጥናቱን ግብ በተመለከተ ጠንካራ ግንዛቤ አላቸው። የትምህርቱ ዓላማም ከንጹህ ልብ፣ ከበጎ ሕሊና፣ ግብዝነት ከሌለበትም እምነት የሚመነጭ ፍቅር እንደሆነ ይናገራል። እንደሚከተለውም ሊገለጽ ይችላል። ሁላችንም ዛሬ ጠዋት እንደምናደርገው መጽሐፍ ቅዱስን ለማጥናት እንመጣለን። ነገር ግን ከዚህ ምን ማግኘት አለብን? በስነ መለኮት ወይም በመጽሐፍ ቅዱስ ጥናት የዶክትሬት ዲግሪ ብቻ አይደለም። መጽሐፍ ቅዱስ የመጽሐፍ ቅዱስን የማጥናት ዓላማ ይነግረናል። በመጀመሪያ ንጹህ ልብ ሊኖረን ይገባል። ሁለተኛ ጥሩ ሕሊና፣ በጎ ሕሊና ሊኖረን ይገባል። ሶስተኛ ቅን እምነት ሊኖረን ይገባል። እነዚህ ሊኖረን ከሚገቡ 3 ነገሮች ዋናዎቹ ናቸው። ራሳችንን ዘውትር መመርመር አለብን። በእነዚህ 3 ዘርፎች ምን ደረጃ እያገኘን እንደሆነ ማየት አለብን። ነገር ግን ወደ አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 5 ወዳለው ገለጻ ስንሄድ የትእዛዝ ፍጻሜ ግን ከንጹህ ልብና ከበጎ ሕሊና ግብዝነትም ከሌለበት እምነት የሚወጣ ፍቅር ነው። መጽሐፍ ቅዱስን የማጥናት የመጨረሻው ግብ ምንድን ነው ብላችሁ ታስባላችሁ? ከዚህ አንጻር በእነዚህ 3ቱ በኩል ፍቅርን መቀበል አለብን አይደለም? መጽሐፍ ቅዱስ በዚህ መልእክት ውስጥ ወጥነትን ያሳያል። መጽሐፍ ቅዱስን በምናጠናበት ጊዜ ይህንን የበለጠ እናገኛለን። ይህም እያደገ ሲሄድ ይህንን እናነሳለን። ስለዚህ አሁን ወደ መደምደሚያው እየሄድን ነው። ይሄ ስለ 10ቱ ትእዛዛት በተለይም ስለ ሁለተኛው ትእዛዝ የጠፋውን የእግዚአብሔርን መልክ የሚያሳይ ነው። የጠፋውን የእግዚአብሔርን መልክ ወደ ነበረበት መመለስ የሚያስፈልገን በእኛ ውስጥ የእግዚአብሔርን መልክ መልሶ ማግኘት የሚያስፈልገን መልእክት ትልቁ ይሄኛው ነው ብዬ አስባለሁ። ልክ ነኝ አይደል? በቀጥታ ከመጨረሻዎቹ ቀናት ጋር የተያያዘ ነው። 2 ጥቅሶችን እንመልከት እስኪ። ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 18 እንዲህ ይላል፣ እኛ ሁላችንም በመጋረጃ በማይከደን ፊት የጌታን ክብር እንደ መስተዋት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። መገለጥ ማለት አሁን ማየት ትችላላችሁ ማለት ነው። የጌታን ክብር እንደ መስተዋት ማየት ማለት ነው። ስለዚህ ወደ መስተዋት ስትመለከቱ ምንድን ነው የምታዩት? እርግጥ ነው ራሳችሁን ነው የምታዩት። ልክ ነኝ አይደል? ነገር ግን እንደ ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 18 መሰረት መስተዋት ስናይ ምን እናያለን ይላል? የጌታን ክብር ነው የሚለው። ይሄ ማለት የማንን ምስል እናንጸባርቃለን ማለት ነው? የእግዚአብሔርን ምስል ነው።
ራሳችንን በመስተዋት ስንመለከት ወደ ተመሳሳይ ምስል እየተለወጥን ነው። ይህን ያህል ጥልቅ ነው። እንዴት ድንቅ የሆነ መልእክት ነው! ልክ መጽሐፍ ቅዱስ እንደ ጌታ መንፈስ ከክብር ወደ ክብር ወደ ተመሳሳይ ምስል እንደምንለወጥ ቃል ገብቶልናል። እንዲሁም አንደኛ ዮሐንስ ምዕራፍ 3 ከቁጥር 2 ይህንን ይነግረናል። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን፣ ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እሱ እንዳለ እናየዋለን፣ እሱም እንድንመስል እናውቃለን። አሁን ይህ ሁለተኛው መምጣት ነው። እሱ በሚገለጥበት ጊዜ እንደሱ እንሆናለን፣ ምክንያቱም እሱ እንዳለ እናየዋለን ይላል። አሁን ይህ ጥቅስ ስለ ፍጻሜ ዘመን በጣም አስፈላጊ የሆነ እኩሌታን ያቀርብልናል። አንዳንድ ጊዜ የዓለም ፍጻሜ መቼ ነው ብለን እንጠይቃለን። እንደዚህ አይነት ጥያቄም ልንጠይቅ እንችላለን። ምናልባት ሩቅ እንደሚሆን ወይም በጣም ቅርብ እንደሚሆን አስበን ሊሆን ይችላል። ምርጫዎች ወይም የተለያዩ አጋጣሚዎች እንደሆኑ ልናስብ እንችላለን። የዓለም ፍጻሜ መቼ ይመጣል እያልንም ልንጨነቅ እንችላለን። ግን ይህ ጥቅስ የሚያመለክተው የዓለም ፍጻሜ መውጣት ከሁኔታችን ጋር በቀጥታ የተያያዘ እንደሆነ። ስለዚህ እኩሌታው ይሄ ነው። እሱ በሚገለጥበት ጊዜ እኛ እንደሱ እንሆናለን። ያኔ ነው እሱ እንዳለ የምናየው። እንግዲህ እዚህ ላይ ሁለተኛ መምጣት የሚሆነው እኛ እንደሱ ስንሆን፣ በሁለተኛው መምጣት እንደሱ ስንሆን እሱ እንዳለ እናየዋለን። አያችሁ፣ እነዚህ ሶስት ነገሮች አንድ ላይ ተያይዘዋል። ልክ ኖህ መርከቡን መገንባት እንዳለበት ነው። የጥፋት ውሃ እንዲመጣ መርከቡን መጨረስ ነበረበት። ኖህ ማድረግ የነበረበት አንድ ክፍል ነበር። በተመሳሳይ መንገድ በእኛ ውስጥ የእግዚአብሔርን አምሳል የሆነውን መንፈሳዊ ታቦት መገንባት አለብን። ወንድሞችና እህቶች፣ አስደናቂ አባታችን እግዚአብሔር በአምሳሉ እንድንካፈል በአባታችን መለኮት ተፈጥሮ እንድንካፈል ጠርቶናል። ስለዚህ የመለኮታዊ ተፈጥሮ ተካፋዮች ሆነናል። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 4 እስከ 7 ይህንን ይነግረናል። ይህንን እናንብብ እስኪ። ረጅም ነው፣ ነገር ግን አብረን እናነባለን። ትንሽ አከፋፍለን እናየዋለን። የዛሬውን ጥናታችንን በእሱ እናጠናቅቃለን። እኛ የመለኮታዊ ተፈጥሮ ተካፋዮች ነን። ሃሌሉያ። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 4 እስከ 7 አብረን እንመልከት። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋ ሰጠን። ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም እውቀትን፣ በእውቀትም ራስን መግዛት፣ ራስን በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰልን፣ እግዚአብሔርንም በመምሰል የወንድማማችን መዋደድ፣ በወንድማማች መዋደድ ፍቅርን ጨምሩ ይላል። በዚህ ዲያግራም ውስጥ እንደገና ተገልጾ ነው የሚገኘው። ይህንን ስዕል እያያችሁ ነው። ይህን ስንመለከት ሁላችንም በዚህ ሂደት ውስጥ እንዳለ እርግጠኞች እንሆናለን። በአንድ ወይም በሌላ ወቅት ላይ ነው። ሁላችንም እያደግን ነው። ስለዚህ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 4 ላይ እስከ 7 ላይ በመመስረት አሁን ምን ማድረግ እንዳለብን እናያለን። እዚህ ላይ ይህንን ተግባርና እዚህ ላይ ያሉን ጉዳዮችን ያሳየናል። ታዲያ ያ ክፍል ምንድን ነው? በመጀመሪያ የመጀመሪያው ምን እንደሆነ ማየት አለብን። ይሄ የማስታወስ ፈተና አይደለም፣ ግን ማየት አለብን። አንደኛው እምነት ነው። ያ በጣም መሰረታዊ ነው። የሮሜ ምዕራፍ 10 ቁጥር 17 እምነት የሚመጣው የእግዚአብሔርን ቃል ከመስማት እንደሆነ ይናገራል። ሃሌሉያ። ሁላችንም አሁን የእግዚአብሔርን ቃል እየሰማን ነው። ስለዚህ አስቀድመን እዚህ ላይ ሆነናል። ከዚያ እንቀጥል። ሁለተኛው የሞራል ልቀትን መተግበር ነው። የስነ ምግባር ልቀት ነው። እውቀትን ተግባራዊ ማድረግ አለብን። በእውቀት ላይ ምን እንገነባለን? ራስን መግዛትን። ራስን በመግዛት ላይ ቀጥሎ ምንድነው? ጽናት። በጽናት ላይ እግዚአብሔርን መምሰል ይመጣል። ይሄ የላኛው እንደሚሆን ሐሳቤ ነው፣ ግን አይደለም። ከታች እናስቀምጠዋለን። እግዚአብሔርን በመምሰል ላይ በወንድማማችነት መዋደድ
መጨመር እንዳለብን ይነግረናል። በወንድማማች መዋደድ ላይ የእምነት ጉዟችን ምሳሌ የሆነው ወጥ የሆነው ነገር ምንድነው? ፍቅር ነው። ፍቅርን መጨመር እንዳለብን ይናገራል። ሁላችንም እዚያ የሆነ ቦታ ላይ ነን። ከነዚህ ደረጃዎች ውስጥ አንዱ ቦታ ላይ ነው። የዚህ የእግዚአብሔር መለኮታዊ ተፈጥሮ ተካፋዮች በመሆናችን እርስ በርሳችን እንኳን ደስ ሊለን ይገባል። ይሄ ጉዞ ቀላል አይሆንም። ጥሩ ውጤት ለማግኘት አንዳንዶቻችን ያለንን ነገር ጠንካራ አድርገን ይዘናል። አንዳንዶቻችን ለማረጋገጥም እየተፈተንን እንገኛለን። የአባታችን መልክ በእኛ ውስጥ መልሶ ለማግኘት ወደፊት መግፋት አለብን። ምንም እንኳን ይህ ሂደት አስቸጋሪ ቢሆንም እጃችንን አንድ ላይ ተያይዘን እርስ በርሳችን አንዱ አንዱን እያበረታ እርስ በርሳችን እየተደጋገፍን እርስ በርሳችን አንዱ አንዱን እያነጸ አብረን የእግዚአብሔርን ቃል በህይወታችን ውስጥ መፈጸም እንችላለን። ሁለተኛው ትእዛዝ አብ በእኛ ውስጥ በእውነት የሚፈልገውን በህይወታችን ውስጥ የእሱን ምስል በመመለስ ለአባታችን ለእግዚአብሔር ታላቅ ደስታ ሆነን መኖር መቻላችን ነው። አሜን። ስለዚህ የመጨረሻው ጥቅስ አንደኛ ዮሐንስ ምዕራፍ 2 ከቁጥር 3 እስከ 6 ትእዛዚቱንም ብንጠብቅ በዚህ እንዳወቅነው እናውቃለን። አውቄዋለሁ የሚል ትእዛዛቱንም የማይጠብቅ ውሸተኛ ነው፣ እውነትም በሱ ውስጥ የለም። ቃሉን ግን የሚጠብቅ ሁሉ በሱ የእግዚአብሔር ፍቅር በእውነት ተፈጽሟል። በሱ እንዳለን በዚህ እናውቃለን። በሱ እኖራለሁ የሚል እሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል። ወንድሞችና እህቶች አባታችን እግዚአብሔር እሱ እንድንከተለውና እንዴት መሆን እንዳለብን እንዳሳየን በምድር ላይ በመመላለስ እንዳሳየንም አምናለሁ። አሜን። እንጸልይ። አባታችን እግዚአብሔር ሆይ ይህን ጊዜ እንድንወስድ ስለፈቀድክልን ሁለተኛውን ትእዛዝና ለእኛ ያለን ዓላማ ለማጥናት ስለፈቀድክልን እጅግ አድርገን እናመሰግናለን። ለብዙ ሺህ ዓመታት የሰው ልጆች ውብና የማይበሰብስ የእግዚአብሔርን ምስል በሕይወታችን ውስጥ ሳይኖር የኖርንበትም ዘመን ቢሆን አባት ሆይ አንድ ላይ ስንሰበሰብ ልባችንን በአንድ ዓላማ አንድ አድርገን የጠፋውን ያንተን መልክ በራሳችን ውስጥ ወደ ነበረበት መመለስ እንደምንፈልግ ላንተ እናሳያለን። የእምነታችን ጉዞ በየትኛውም ደረጃ ላይ ብንሆን እያንዳንዱን ልጅ እያስታወስን አባት ሆይ እባክህን እየተበረታታን እንድንሄድ እርስ በርሳችን አንዱ አንዱን እንዲያበረታው ሁላችንም በፊታችን መልካም እያደረግን አንዱ አንዱን እያጽናና እንዲወስድ በተመላለስንበት መንገድ በተጓዝንበት ሁለተኛው ትእዛዝ እየፈጸምን እንዲሆን እንድትባርከን እጸልያለሁ። በኢየሱስ ክርስቶስ ስም እንጸልያለን። አሁን የመጨረሻውን በህብረት ጸሎት እንዝጋ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ የበደሉንን ይቅር እንደምንል አቤቱ በደላችንን ይቅር በለን፣ ወደ ፈተና አታግባን እንጂ ከክፉ ሁሉ አድነን። መንግስትና ኃይልም ክብርም ከዘላለም እስከ ዘላለም ነውና አሜን።